በረከት ምንም እንኳን ቤቴን ሽጬ አሳክማታለሁ ብሎ ቢያስብም ዛሬ ላይ ግን ከቤቱ ላይ የመጣበት ዱብ እዳ በጣም ከባድ ነው። አሁን ላይ በሕግ ተከሶና ተወንጅሎ ይገኛል። ይህም የሆነበት ምክንያት ምንድን ነው? ከሚስት ላይ ሚስት ደርበሃል በመባል ክስ ቀርቦበታል ማለት ነው። ምክንያቱም የመጀመሪያ ሚስቱን ብርቱካንን ስላስፈታት እንዲሁም ደግሞ ስላልፈታት የፍች ወረቀት መላክ ፈልጎ ነገር ግን እሷን ቢያፈላልጋትም ምንም እየተገኘችለት አልነበረም። ታዲያ ብዙ አጋጣሚ አሁን ግዴታ ምኞትን ማግባት ስለነበረበት እና ስለሚያፈቅራት ጋብቻውን የመጀመሪያውን ጋብቻ ወረቀቱን ሳይቀድ ሌላ ሚስት ጨምሯል። እናም በረከት አሁን ላይ ትዝታ መታከም ያው ሁላ ነገር በድላኝ ምንም እንኳን ባስወጣት እነዚህ ቤት ከየቷ ጋር ሆኖ እንደዛ ቢያደርጉኝም ግን አሁን ላይ እኔ ከምኞት ጋር ጥሩ ህይወትና ጥሩ ጊዜ ይገባኛል ብሎ ባሰበበት የህይወቱን አዲስ ምዕራፍ ከጀመረ በኋላ ምንድነው የገጠመው? ያላሰበው ነገር ነው የመጣበት ማለት ነው። እና ምኞት በአጋጣሚ ትታመማለች። ምኞትም ለሕክምና ወጪ ብር ያስፈልጋታል፣ በጣም ብዙ ገንዘብ። ስለዚህ ያንን ሁሉ ገንዘብ መክፈል አለብኝ መሸፈን አለብኝ ብሎ ቤቱን እሸጣለሁ ብሎ ከተስማማና ከተነጋገረ ከቆየ በኋላ ቤቱን ለመሸጥ ሲሄድ ግን በአጋጣሚ ሱራፌል የተባለ እንግዲህ የብርቱካን ውሽማ የነበረው ከች ላላ ቤት። የሚገርማችሁ ነገር በዚህም ሁለታቸው ተደናግጠው ወደ ፍርድ ቤት እንሄዳለን ብለው እነሱ ግን የሄዱት የት ነው? ወደ ቤታቸው ሲመጣባቸው በጣም ይገርምና እንዴት ሊሆን ይችላል ይሄ ነገር? እንዴት ነው ይሄ ነገር የሚፈጸመው? ለምን መጣ? በምን አይነት ነው አይነን ጨዋጥ ደግሞ ጭራሽ ሚስቴር መቀማት ሳይቀር እዚህ ድረስ የመጣው በማለት እንግዲህ ከበረከት ጋር በጣም ግብ ይገጥማሉ ማለት ነው። ይህ ማለት ጉረሮ ለጉረሮ ተናንቀውም ነበረ። ነገር ግን ዙፋን በመካከላቸው አላየቻቸውም እና ያው እንደዚህ መተናነቃቸውን ከደቂቃዎች በኋላ ግን ዞር ስትል እንዳጋጣሚ ሆንና ሁለቱ ወንዶች ተያይዘዋል እና ስለዚህ በመካከል ገብታ ነገሩንና ጠቡን ለማብረድ ሞክራለች። ስለዚህ አገላግላቸዋለች ማለት ነው። ከዛ የመጣበት ዋና ዓላማ ምንድን ነው ደግሞ? መንቀረህና ነው ሚስቴን ከሰረከኝ በኋላ ያው ሁሉ ነገር ካረጋችሁ በኋላ ተመልሰ የመጣው ይለዋል። እዛ እንግዲህ አጅር ያለው ምንድን ነው? የመጣሁትማ መልእክት አድርስ ተብዬ ነው ይለዋል ማለት ነው ሱራፌል። መልእክቴ ብርቱካን ይህን ቤት የምትሸጠው ከሆነ እኩል እካፈላለሁ ብለሃለች የሚል ትዕዛዝ ነው እንግዲህ ይዞላቸው የመጣ። ይህንን ጉዳይ ሲሰሙ ሁለት እህታማቾች እና ወንድማማቾች በጣም ነበር የገረማቸው። አልገባኝም፣ እስከዛሬ የት ነበረች? እኛ እኮ ፈለግናት አፈላለግናት፣ ነገር ግን ምንም እየታየች እና እየተከሰተች አልነበርም። ታዲያ ከምን አንጻር ነው ትከፍላለህ አከፍልም የምትለኝ? እንዴት ብትደፍረኝ ይህን ነገር እንደዚህ ለአንተ የላከችልህ ደግሞ አንተ ምን ቤት ነህ በማለት ይጣላሉ ማለት ነው። ከዛ ያው አጅሬት ዙፋን ደግሞ በጣም ነገሩ አብሽቋት በጥፊ ያጋሽተውም ነበረ ሱራፌልን። ሱራፌል ደግሞ የሚገርማችሁ ነገር በጣም ቆንጆዬ ልጅ መሆንሽ ጠቀመሽ እንጂ ፎንጋ ብትሆይ ኖሮ በጥፊ ያቃጥልሽ ነበር እያለ በጣም ሞት ሲይዝባን ነበረ። በዛ ምክንያትም ነገሮቹን ለማስተካከል ሞክሯል። የሚገርማችሁ ነገር በጣም ቆንጆዬ ስለሆነች መማታት አልፈለገም ማለት ነው። ግን ደግሞ ቆንጆ ባትሆን ኖሮ እኮ ሊመታት ነበረ። እሱ የእሱ ሀሳብ እንደዛ ነበር፣ እንደሱ ነበር ፍላጎቱ። እንደምንም አድርጋ እሷም ናውጣ ቀጥ ከቤት ብትለው እየወጣ አልነበረም እና እሺ ብሎ እንደምን ብሎ ወጣ ማለት ነው። እና ከፍርድ ቤት ሲሄዱ ፍርድ ቤቱ ደግሞ በጣም ከባድ ነገር ነው ይዞባቸው የመጣ። መሸጥም መለወጥም አችልም የሚል ትዕዛዝ ተሰጥቷቸዋል። ከዛ አሁን ምንድነው ማድረግ ያለብኝ እህቴ እያለ ያማክራታል እህቱን በረከት። ዙፋንም ደግሞ ችግር የለውም የሆነ መፍትሄ አናጣም፣ በእርግጠኛ ወንጀል ሰርተናል ብላ ጥፋቷን አመነች። የሚገርማችሁ ነገር የእኛ ወንጀል ምኑ በመሰለክ ወንጀላችን ከትዳር ላይ ትዳር ፈጽመሃል። ምንም እንኳን አንተ በወቅቱ ሳትፈታት ነው ያገባሃት ብርቱካን። አሁን ይህንን ነገር ደግሞ ምኞት አታውቅም። የሚገርማችሁ ነገር አሁን ተገብተዋል ሁለቶቹ ባልና ሚስት ናቸው። ምኞት ግን ብርቱካንን ይፍታት አይፍታት ምን የምታውቀው ነገር የለም። በወቅቱ የፍቅር ጥያቄ ያቀረበላት፣ ከዛም በኋላ ተቸኮለ። ተሎ ነው እንግዲህ የተጋቡት። የሚገርመው ነገር ተሎ ነው የተጋቡት። ይህን ነገር አልመጣለትም በሰዓቱ እሷን ማግባቱን ብቻ ነው ትዝ ያለውና እንደገና ደግሞ ብርቱካን እዛ ቤት መውጣቷን ነው ያየ እንጂ ሌላው ነገር አልታየውም ነበረ። በዛ ሰዓት እንግዲህ ምኞትም ለምን ፈታታል? እኔን ማግባት ከፈለክ መጀመሪያ ፈታት ምናምን ማለት ነበረባት። እሷም ተሎን የተቀበለችው። አሁን ጥፋቱ የማን ነው ብላችሁ ታስባላችሁ? ከትዳር ላይ ትዳር ተጨመረበት ማለት ነው።
እርግጥ አታውቅም ነበረ። ሁለታቸውም እንግዲህ ተጣድፈው ነው እንግዲህ ሰርጉ ባንዴ እልል የተባለላቸው። ግን እልል ከተባለላቸው በኋላ ብዙ ፈተና ነው የመጣባቸው እና ይሄንን ነገር ታሳምነዋለች። ስለዚህ እኔ እኮ ፈለግኳት አፈላለግኳት፣ ግን ደግሞ ላገኛት አልቻልኩም ይችን ብርቱካን የምትባል ሴትዮ ይላታል። ከዛ እሷም በቃ ታስብ የሆነ መፍትሄ እናጣም ትለዋለች። እዛ ደግሞ ዶክተሩ ሚስቱ እያጨናነቀችው ነው ያለችው። የሚገርማችሁ ነገር የእንቅልፍ ከኒና ሰጥተው ከዛ ኤልሳ ያለችበትን ሀገር አውቃለችና ደውላለት ለልጁ ለሚያግዛት ብር የምከፍልህ እኮ የት እንዳለች ልነግረኝ ነው እንጂ ዝም ብዬ አይደለም። ስለዚህ በፍጥነት ያለችበትን ሀገር አሳውቀኝ ትለዋለች። ከዛ አላገኟትም በማለት ይደውላታል በመጀመሪያ። ቀጣይ ደግሞ ደወላ ይሳካላት ይመስለኛል። እናም ደግሞ ዶክተሩ በጣም ተነስ እንጂ እያለችው እየቀሰቀሰች ነው ያለ ወትሮ። እናም ዶክተሩ በጣም ግራ ተጋብቶ እንዴት ልትቀሰቀሰ የቻለች ዛሬ ማርታ ያለ ወትሮዋ ምን አድርገሽልኝ ነው አንቺ መርዝ በማለት ልቅ ያረጋታል ማለት ነው። እሷ ምን የምላደርግልህ እችላለሁ በማለት ነገሮችን ለማቀላጠፍ ሞክራ ነበር እና ምን ላለን አስነቃት ስታደርገው የነበረው ጥረት ነበር። እሱ ግን አትሳካላት ማለት ነው። ከዛም እንደምንም ብሎ በእርግጠኝነት እንቅልፍ መድኃኒት ሰተሽኛል፣ እኔ እኮ ዶክተር ነኝ፣ እንዴት ይሄን ያክል ሳልተኛ እችላለሁ እና ምን አድርገሽ ይኖራታል። እሱ አላስነቃችም ማለት ነው። ለማንኛውም ሻውዳ ምናምን እንደፈለጋት አድርጋ ወሰደችው ወደምትፈልገው አካባቢ። ከዛ ዶክተሩ አልነቃም። የሚገርማችሁ ነገር ይህን ነገር ታረጋለህ ብሎ ራሱ አልጠበቀም። ግን አሁን ዶክተሩ ማወቅ ያለበት ነገር መሰላችሁ እንትን ማለት ለኤልሳ መድረሷን ምናምን ስልኩን አልፈተሸም። የእንቅልፍ መድኃኒት እንደተሰጠችው ነው የሚያውቀው። ሌላው ደግሞ በረከት ይህን የቤትን ጉዳይ ከሰማ በኋላ ዶክተሩ መጥቶ አማክሮታል ማለት ነው። ምን ላድርግ፣ በቃ እኔ ምንም ማድረግ አልቻልኩም እኮ እንዴት ላድርግ፣ እንዴት ላግዛት? ብርቱካንም በሰዓቱ ብፈልግላት የለችም ነበር እና ሁኔታ አግኝቼ ብሩን ልክፈል እያለ እያማከረው ነው። ዶክተር እንግዲህ ገንዘብ ኖሮት ቢያበድረውና ቢያስፈታት ጥሩ ነበር ማለት ቢያሳክማት፣ ግን ዶክተሩ ራሱ ያን ያክል ብር የለውም መሰለኝ። ስለዚህ አጅሬ ደግሞ ሱራፌል አጋጣሚ መጠቀም ይፈልጋል ከእንትና ጋር ያለውን ማለት ነው፣ ከሮማ ጋር ከኤልሳ እናት ጋር። እኔ ስለዚህ ቤተሰብ በደንብ አውቃለሁ ከአንቺ በላይ፣ ስለዚህ አብረን መስራት እንችላለን ይላትና የሆነ ካፌ ሄደን እናውራ ይላታል። እሷም ተስማማለች። የሚገርማችሁ ነገር ከተስማሙ በኋላ ምንድን ነው ሊበቀሏቸው ነው ያሰቡት ሁለታቸውን ማለት ነው። ታማቾችን ጠላት እያበዙባቸው ነው። በፊት ኪሮቤል ነበር፣ አሁን ደግሞ እነዚህ ሁለት ሰዎች ጠላት ሆነዋል። ምክንያቱም በእናንተ ምክንያት ነው ጥላኝ ሄደች ልጅ በማለት ባህሏን ሳይቀር እየተበቀለች ያለች እንግዲህ ጀግና ሴት አለች እዚህ ጋር። አሁን ጀግና ነው ወይስ ምንድን ነው የምትባለው? ነገራችን ላይ ሮማን ማለት ነው። ባሏን እንደዛ እንቅልፍ ከኒና ሰታ የባሏን ስልክ ለመቀማት ምን አስፈለገ? ስልኬን ስጠኝ ምናምን ብላ እኮ አታላ መውሰድ ትችል ነበረ። ግን ደግሞ እንደዚህ አይነት ነገሮችም አሉ፣ ያጋጥማል። ሰው ምንድን ነው ስትለው ይኸውልሽ ቤት ሊሸጥ ነበር፣ ሚስቱ ታማለች እና ደግሞ መሸጥ አይችልም፣ ከሸጠም ደግሞ እኩል ማካፈል አለበት ለቀድሞ ሚስቱ፣ እኔ ደግሞ ውሽማዋ ነኝ እያለ በድፍረት ይናገራል። የሚገርማችሁ ነገር ሱራፌል የብርቱካን ውሽማ ነኝ ይላል። እንግዲህ በድፍረት ነው እየተናገረው ያለ፣ ምንም ሳያፈር እንደ ትልቅ ጅብድ የሰራ ይመስል ማለት ነው። እና ከዛ እንዴት ሊሆን ይችላል በማለት ተገርማ ሳጨርስ እንስማማለን እና ወደ ተስማማች ለመበቀል። ሌላው ምኞት ደግሞ ይሄ ቤት በጭራሽ አይሸጥም እኔን ለማሳከም ተብሎ ማንም ሰው እንዳይሸጠው ብላ ነበርና ደብቀዋት ነበረ። ይህንንም ካወቀች በኋላ በጣም አብዳለች። እሷ መዳን ትፈልጋለች በእርግጥም፣ ግን ደግሞ ቤቱ ተሽጦ አይደለም መዳን የፈለገችው በሆነ ምክንያት። ምክንያቱም ቤቱ ከተሸጠ ቴቴ በጣም እንደምትቆጣ እርግጥ ነው እና ደግሞ ምንም መኖሪያ እንደሌላቸው ስለገባት የቤት መሸጥ የለበትም ብላ አስቆመው ነበር። ከዛ ኩርፋው መኝታ ክፍል አልገባም ብሎ ወዘተ ምናምን ቁጭ ብሎ ነበር። ከዛም በኋላ የፈለገውን ነገር አድርጋ አታላ ይቅርታም ጠይቀው እንደዛ ምን ነገር አልነበረብኝም ይቅርታ ምናምን ብላ ወደ ውስጥ ታመጣዋለች ማለት ነው። ከመጣችም በኋላ በረከት ችግር የለውም በማለት ነገሮችን ቀለል አድርጓ የላትና ይታረቃሉ። ያው ዙፋንም እባክሽ አታኩርፊው ወንድሜ ላንቺ ተጨንቆ ነው ላንቺ አዝኖ ነው ብላ አታለለቻት። እሷም ገባትና ይቅርታ ተደራረጉ ማለት ነው። ደስ የሚለው ነገር በሚኖትና በበረከት መካከል ትንሽ የኩርፊያ ካለ ወዲያው ችግራቸውን ይፈታሉ ማለት ነው። ይቅርታ ይጠይቃሉ፣ ይነጋገሩበታል በተፈጠረው ነገር እና ይሄ ነገር ደግሞ ደስ ይላል። ሳይጣሉ ሳይኮራረቡ ያራሉ፣ ወዲያውኑ ችግራቸውን ይፈታሉ ማለት ነው። እንደዚህም አለ እንደ ሮማን ሳትሆን ሁልጊዜ ጭቅጭቅ፣ ሁልጊዜ ንዝንዝ። ዶክተሩም ተበዛሽቶ ጥሏት ይሄዳል ማለት ነው። እንግዲህ ወደ ስራው የሚስቱ ሁኔታ በጣም አጨልሎታል።
ዶክተሩ ግን ያው ቢፈታት ነው የሚሻለው፣ ይችን ጨቅጫቃ የሆነች ሚስቱን ማለት ነው። እንደው ለልጁ ሲል ካልሆነ እንደው ዝም ያላት እንጂ በጣም ነው እኮ ኃይለኛ የሆነች። በቃ እሷ እዛ ሴት አትመስልም፣ ወንድ ነው የምትመስለው። ትዕግስት የሚባል የለም፣ ተለውጣለች ማለት ነው። ሱራፌልም በመጨረሻ ከምኞት ጋር ይገናኛል። እንዴት ነው አማረብሽ እያለ ሲያሾፍባት ነበረና ሳይስማሙ አይቀሩም። በእርግጠኝነት በሆነ ነገር ሊስማማ ወይም ደግሞ ድርድር ሊያቀርብላት ይችላል ለምኞት ብዬ አስባለሁ። ዳቦ ለመግዛት እየወጣች በነበረበት ፊት ለፊቷ መጥቶ ቁሟል። ለምን ያገኛት ይመስላችኋል? ምኞት እንግዲህ የዛሬ ብራችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።